ታሙ ተመስገን ጋዲ ድምፅ አይሰማም እንዴ? ፓፓ አንተ አለ የእሱ ድምፅ ነው የማይሰማው። ሚዩት ነው ማይኩ እኔ ጋር የሚታይ። ጀለስ ብቻውን ቁጭ ብሎ ይኮመኩማል። አንተ ኧረ ተሜ ወይ ተመስገን ድቀት ነው መሰለኝ። የለህም አለው ይለኛል። የምን ሆነ ነው? ኧረ ወንድማችን ተመስገን ኔትወርክ እያዛገው መሰለኝ ፓፓ። ግን ኔትወርክ እዚህ ጋር አይታይም ነው። እስከዛ ድረስ በቃ ሰላም እንባባል። ጋዲሻ እንኳን ደህና መጣ። እንዴት አለ? አለን አምላክ ይመስገን። አንተ ሰውዬ እንዴት ነህ? ሁሉ ሰላም? ዘማሪ ፋንቱ፣ ዶክተር ኪራ፣ ሄሉ፣ ሁለት ሄሎች ይታዩኛል ገስት ላይ። ታች ያላችሁ ክርስቲያን ወንድሞች እናቶች፣ እንዲሁም ደግሞ ከቤተክርስቲያን ውጭ ያላችሁ ሰዎች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ብሎ ምናምን ሁሉ ሰላም እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ደህና መጣ ጋዲ። ፋንትሺ እንዴት አለሽ? ጤና ይስጥልኝ መምህር ጋዲሳ፣ ሌሎችም ወንድሞቻችን እህቶቻችን ከታች ያላችሁ ተሜ ደህና ናችሁ ወይ? እግዚአብሔር ይመስገን ደስ ብሎናል ስላየንህ እግዚአብሔር እናመሰግናለን። አሜን። ዶክተር እንዴት አመሻችሁ ሰዎች? ሁላችሁም በክርስቶስ ክርስቲያን የተሰኛችሁ ጋር እንዴት ማውራት እንዳለብኝም ትንሽ ግር ስላለኝ ነው። በእውነት ስላገኘሁሽ እጅግ በጣም ኩራት ይሰማኛል። የልጅነት ትዝታችን በቃ በጣም ነው ደስ ያለኝ። ፋንቲ ዛሬ ስለተገናኘን ሁላችሁንም ሰላም ብያለሁኝ። ከላይም ታችም ያላችሁ አሜን። ኪራይ ሄሉ እንዴት አለሽ? ሄሉ እኔ ነው ወይስ እሷ ነው? እሷ ነበር። ችግር የለውም በቃ እንዴት ነሽ? እግዚአብሔር ይመስገን። እንዴት አመሸ? እግዚአብሔር ይመስገን። እንኳን ደህና መጣሽ። መልካም ወጣት ሄሉ ይላል። እሺ ሄሉ ይሰማሻል? ሄሉ እሺ፣ የተሰማት አይደለም ማለት ነው። ዮሐዴ ዮሐድ እኔ እኮ ስንት ስጠራ ዘመርሽኝ እኮ ነው። እንዴት ነሽ? እየዘገየ ነው ማለት ነው። አይደለም የእነሱ ኔትወርክ ነው። ያንተ በስርዓት ነው የሚሰማው። እሺ ዮሐዴ የሚመች ቦታ ያለ ይመስለኛል። ኦኬ እሺ ታም እስኪ የመጨረሻውን አሳድበን ሚት ሳታደርገው እስከ መጨረሻው አሰማን። ሁለተኛ እሺ ዲያቆን እሺ ራስ ወንድማችን አላለም እያልከው ነው በአደባባይ። ጻድቅ ለአጣን አይታይም ያለው የጻድቅ ሰው ስራ ለአጣን አይታይም። መልካም ስራ የሚሰራ ወንድማችን ፕሊዝ ቪዲዮን ክፈተው። እሺ ይሰማል። ከዚህ ጋር ሁላችሁ እየሰማችሁ ተረጋግጣችሁ መልካም ወጣት ዝገበው ጀምሯል እና ሁላችሁ ኦርቶዶክስ የሆናችሁ የእስልምና እምነት ተከታይ የሆናችሁ ፕሮቴስታንት የሆናችሁ እህት ወንድሞች በአጠቃላይ በውስጥ መስመር መጣችሁ መልእክታችሁን አስቀምጡልኝ። ይሄ ውስጥ መስመር ይመችሻል መቼስ
በቃ በውስጥ መስመር ምናምን የሚላክ ሜሴጅ ይመቻል። ያኔ ነበር ከሆን ነገር ደግሞ እንዳትልካለ በውስጥ ይመቻል። እሺ የእኛ መልካም ወጣት አስተማሪ ምን ልታስተምር ነው? እባክህ ትውልድን ስለ ዝሙት ልታስተምር ነው? አለማዊነትን፣ ትምክህተኝነትን፣ ትዕቢትን ነው የምታስተምረው? ከአንተ የተማርነው እሱ አመፅ ማነሳሳትን ትውልዱ መሴስ ይህንን ነው እስካሁን ያስተማርክ ያለው እንጂ አንድ ቀንም ይህ በስርዓት ደርዝ ያሉ የመጽሐፍ ቅዱስ ትምህርት ስታስተምር ሰምቼ አላውቅም። አንድ ጊዜ እንደውም እንዳልክ ላይፍ ላይ በቃ 10 ደቂቃ ስለ ኢየሱስ ተናገር 10 ደቂቃ ሰጥተናል ይሉታል። ጨነቀው። እንዴት 10 ደቂቃው ስለ ፕሮቴስታንት እያወራን ይጨረሱ? ምን ልታስተምር ነው? ወጣቷን ከአንተ ቤት ምን ይማራል? በአግባቡ እንኳን የጥሞናና የንስሐ ጊዜ ያሉ ስልክ ትምክህተኛና ትዕቢተኛውን ክሱ እስጢፋኖስ ወንደሰን እስኪቦ ምንድነው ከአንተውን እኛ የምንማረው? በእናትህ አታፍርም? ገና ፕሮቴስታንት አንተ ያስተማርካቸውን እያየናቸው እኮ ነው። የሆነ ጊዜ ፊዮናን ቤተክርስቲያን ወስዷት ማለት የሚሰራው ፕሮፓጋንዳ ነው። ፕሮፓጋንዳ ነው የሚሰሩባቸው። ይወስዳቸውና ፎቶ አብሯቸው ይነሳል። አንድ ጊዜ እንደምንም ብሎ ቤተክርስቲያን ይወስዳቸዋል፣ ቪዲዮ ይሰራባቸዋል። ከዛ በኋላ አለቀ። አያውቃቸውም ማለት ተከታትሎ አያስተምራቸውም፣ ተከታትሎ አይጸልይላቸውም፣ ተከታትሎ አይመክራቸውም፣ አይገስጻቸውም አለ። አንድ ጊዜ ግን የሆነ ሾው ይሰራባቸዋል። ፊዮና የሆነ ጊዜ ቤተክርስቲያን ወስዷት የሆነ እንትን ቪዲዮ ምናምን ቀርጸው ነበር። ከዛ ዋናው እሷም ደግሞ ፊዮና በጣም በትምህርቱ በሱ ትምህርት ከተለወጠች በኋላ የእሷ የልደቷ ፓርቲ ላይ ጋበዘችው ማለት እና ፈለገ አይ ቲንክ እየለወጡ ነው፣ እየለወጥካቸው ነው። ለነገሩ ያው የአንተን ህይወት ተመሳሳይ ነው። ኦኬ መልካም። እሺ በመጀመሪያ ደረጃ በህይወቴ ብዙ በጣም ወደ 2 ዓመት ከምናምን ወደ 3 ዓመት ይሆነኛል ቲክታክ የጀመርኩኝ። አላማዬን በዚህ ልክ ፕሮሞት ያደረጉ ሰዎችን አግኝቼ አላውቅም። ምናልባት በዚህ አጋጣሚ ይሄ ላይቭ ሪካርድ ሆኖ መልእክቱ የሚደርሳቸው ከሆነ ለሁለቱም ሰዎች ሁለቱን ቪዲዮ ለሰሩት እኔ አላውቃቸውም እና የምታውቋቸው እንዲያውቁ አድርጉና ለሁለቱም 10 ሺህ ብር እከፍላቸዋለሁ። በጣም እግዚአብሔር ያክብርልኝ። በዚህ ልክ የኔን ሀሳብ አላማዬን ቡስ ስላደረጋችሁት በጣም ነው የማመሰግነው። ሁለቱንም ቪዲዮዎች ሪፖስት አድርጌ ነው ላይቭ ላይ የገባሁት። ሁለቱንም ቪዲዮ ላይክ አድርጌዋለሁኝ፣ ሴቭም አድርጌዋለሁ፣ ሪፖስትም አድርጌዋለሁ እና ሁላችሁም እህት ወንድሞች እዛ ላይ ትሄዱና ስላስተዋወቃችሁልን እናመሰግናለን እያላችሁ ጻፉ። መመስገን አለባቸው። ከ10 ሺህ ብር ጎን ለጎን እነዚህ እህት ወንድሞች ሊመሰገኑ ይገባል። እኔ እስካሁን ያልተመለሰልኝ ነገር ምንድን ነው ያለው ሚስጥር ነው። እኔ አልገባኝም። ፈለገ አትናቴዎስ ምኑን ጥቅማችሁን የትኛውን አካሄዳችሁን ይሆን እኔ ጀስት ገንዘብ ያደረገውን ያላቅም። በዋናነት ግን የኛን ዓላማ ልንገራችሁ። በቲክታክ ፕላትፎርም ላይ ብዙ ጊዜ ብዙ ሰዎችን ለማግኘት አመች ይሆናል። ለምሳሌ አሁን ዛሬ በዚህ ሰዓት ላይቭ ላይ 4600 ሰው አለ። 4600 ሰው አሁን እዚህ ላይቫችን ላይ አለ። 4600 ሰው 10 ቸርች ውስጥ አይሰበሰብም። ይሄን ቁጥር 10 ቸርች ውስጥ አታገኙትም። ይሄ ቁጥር እዚህ አለ። ሶ ካለ ምናልባት ከተሰባሰበን አይቀር በዚህ ሰዓት በጣም ተስፋ ቆርጦ ያሉ ሰዎች አሉ። በዚህ ሰዓት በጣም ተከፍቶ ያሉ ሰዎች አሉ። በጣም ከባድ በሚባል ልምምድ ውስጥ ያሉ ሰዎች አሉ። ልምምድ ስንል ሱስን ያካትታል። ጫት በመቃም ሲጋራ በማጨስ ሊሆን ይችላል፣ በመስቀል ሊሆን ይችላል። በእነዚህ ልምምድ ውስጥ አሉ። ፕላስ ደግሞ በባዕድ አምልኮ አይነት ልምምድ ውስጥ ያሉ ሰዎች አሉ። ክርስቲያኖች እቺ ምን ሆነባት ዓለም በጣም ሚስጥር ዓለም ነች። በባዕድ አምልኮ አይነት ልምምድ ውስጥም ያሉ ሰዎች አሉ። ልጆቻቸውን ለአጋንንት የሚገብሩ ለሁለት ጌቶች አትገዙ እያለ መጽሐፍ እየተናገረ ነገር ግን ለሁለት ጌቶች መገዛት የሚፈልጉ የትኛውም ቤተ እምነት አማኝ ሆኑ የትኛውም ይሄ የእንትን ቤተ እምነት ምናምን እኛ የትኛውንም ቤተ እምነት እንትን አንልም፣ አንሰልብም፣ አንዘልፍም። አሁን እነዚህ ሰዎች ኦርቶዶክሳውያን ስትባሉ በዚህ ወጥቶ ዝሙት ልታስተምራቸው ነው ምናምን በምንም ተአምር
እንዲህ አይነቱን ጉዳይ ከእናንተ ቤተ እምነት ጋር እያገናኘን እኛ ምላሽ አንሰጥለትም። እኛ የምንፈልገው የራሳችንን ስራ የጀመርነውን ስራ መስራት ብቻ ነው እና በተለያየ አይነት ልምምድ ውስጥ ያሉ ሰዎች አሉ። በአጋንንታዊ አይነት ስራ ልምምድ ውስጥ ያሉ ሰዎች አሉ። ሌት ተቀን ከተለያየ ነገር ጋር ደም ሲፋሰሱ የሚውሉ ልጆቻቸውን የሚገብሩ ባዕድ የሆኑ ነገርን የሚመገቡ በጣም 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 ከመጥፎ ስፒሪት ጋር ተዋህደው ህንፃ ለመስራት ገንዘብ ሜክ ለማድረግ ባለሀብት ለመሆን የተለያዩ ሀገራት ለመጎብኘት ሲሉ ነፍሳቸውን ጭምር ሳይቀር የሚሸጡ ብዙ ነፍሳት። ለዚህ ደግሞ ይህ ላይቭ ምስክር ነው። በባለፈው የመጣች አንዲት እህት ነበረች፣ ታስታውሳላችሁ። ልጇን ለጨለማው ስፒሪት ለጨለማው መንፈስ ገብራ ሀብታም ለመሆን የሞከረች በጣም ብዙ ክርስቶስ ዘንድ ሸሽታ ሄዳ የነበረች አንዲት ነፍስ ነበረች። እግዚአብሔር ይመስገን ያቺ እህት በንስሐ ሕይወት ተመላልሳ አምላኳን ወደ ማወቅ የተሸጋገረችው በዚህ ላይ ነው። ስለዚህ እኛውን የሆነ እናንተ እንደምትሉት እናንተ በምትጠሩት አይነት አጠራር ፕሮጀክት ብለን የሰው ሀሳብ እንትን ብለን ምናምን ገንዘብ ሜክ ለማድረግ ሳይሆን እህት ወንድሞቻችን ለማቅረብ ነው ያሰብነው እና በትክክል እንደውም በደንብ አጥንተንበት በሳምንት አንድ ቀን ፕሮግራም ይኖረናል። በሳምንት አንድ ቀን፣ በአመት አንዴ አይደለም እኛ የምናዘጋጀው፣ በሳምንት አንዴ በየሳምንቱ በሳምንት አንዴ ለእንዲህ አይነት እህት ወንድሞቻችን ጊዜ ሰጥተን በደንብ አድርገን ሰፊ ታይም ወስደን ችግሮቻቸውን ለማዳመጥ እነሱን ለመመለስ የተቻለንን ሁሉ እናደርጋለን። ላይቭ ላይ መምጣታቸው ትልቁ ጥቅም ምንድን ነው? ላይቭ ላይ መምጣታቸው ትልቁ ጥቅም ለምሳሌ እዚህ ጋር የተቸገረች አንዲት እህት ብትኖር እና ራሷን ነፍሷን ለመጥፎ ስፒሪት ሽጣ ረዥም ዓመት የኖረች ሴት ብትሆን ከዛ ደግሞ ዓለም ወጣ ወደ አዲስ ማንነት ተሸጋግራ ክርስቶስ ኢየሱስን ወደ ማወቅ በምታደርግበት መንገድ ድንገት እንደው የኢኮኖሚ ችግር ሊሆን ይችላል፣ የተለያዩ ችግሮች ቢያጋጥሟት እዚሁ ላይ ቪስብሊ ላይ የሚያግዟት እህት ወንድሞችን ታገኛለች። አለቅ እዚሁ ሱሰኛ የሆነ ወንድማችን ቢመጣ ጫት እየቃመ ሲጋራ እያጨሰ ሌት ተቀን እየሰከረ ራሱን ከክርስቶስ ኢየሱስ አርቆ እየኖረ ያለ ወንድማችን ድንገት ቢመጣ ውስጡ ከእንዲህ አይነት ህይወት ወጥቶ ክርስቶስን ወደ ማግኘት መሸጋገር የሚናፍቅ እስከሆነ ድረስ በቻልነው አቅም ክርስቶስ ይቅር ባይ እንደሆነ እንነግረዋለን። አለቀ። ሌላ ምንም አዲስ ነገር የለውም። እኛ የምናደርገው በነገራችን ላይ ክርስቶስ ይቅር ባይ እንደሆነ የበደሉትን ይቅር የሚል አምላክ እንደሆነ ንስሐን የሚቀበል ጸጸትን የሚቀበል አምላክ እንደሆነ ነግረነው ራሱን ለካህን አሳይቶ ከክርስቶስ ኢየሱስ ጋር አንድ እንዲሆን ነው የምናደርገው። ቅርንጫፍ እንዲሆን ነው የምናደርገው። አለቅ። የእኛ ስራ ዛጋ ያበቃል እና ይሄ በሱስ ውስጥ የነበረ ሰው ረዥም እንግዲህ እድሜውን ጊዜ ምናልባት ሊፈጅ የሚችለው በሱስ ውስጥ ነው። ስራ ላይ ኖሮ ይችላል፣ ትምህርቱን አቋርጦ ሊሆን ይችላል። ስለዚህ እዚህ ውስጥ ያሉ ኦርቶዶክሳዊ የሆኑ ወንድሞች እና መልካም የሆኑ ሰውን ለመርዳት ሰው የግድ ኦርቶዶክስ መሆን አይጠበቅበትም። መልካም የሆኑ ፕሮቴስታንቶችም መልካም የሆኑ የእስልምና እምነት ተከታዮችም አይዞ በርታ፣ ይሄን ነገር እኛ እናግዛለን በቃ በቻልኩ አቅም ሰግናለን እያላችሁ ጻፉላችሁ ፕሊስ። ኦርቶዶክስ መልካም ወጣትን ዛሬ አይደለም እኛ የጀመርነው። በእርግጥ መልካም ወጣት ብለን ጠርተነው አናውቅም እንጂ ዛሬ አይደለም። ቤተክርስቲያን ከጥንትም ጀምሮ በቤተክርስቲያናችን ውስጥ ያሉ ሊቃውንተ ቤተክርስቲያን በአጠቃላይ እያንዳንዱ ኦርቶዶክስ የሆነ ወጣት መልካም ሆኖ ይወጣ ዘንድ ያብብ ዘንድ በጣም ብዙ ለፍተዋል። በጣም ብዙ የነገሩበት ሊሆን ይችላል። ምናልባት ሰዎች ገንዘብ እያገኙበት ሊሆን ይችላል። እሱ የእኛ ጉዳይ አይደለም። እኛ ስለ ራሳችን ያወራ ነው እና እኛ ቤተ እምነት እንደውም አንጠቅስም። ምናልባት ቤተ እምነት መጥቀሱ ከሆነ ያሳሰባችሁ አንጠቅስም። ሰው ፈልጎ የሚጠቀድም እንዳልነው ሁሉም ሰው ግዑዘ ሕሊና አለው። እጆቹን ገና ለገና ፕሮቴስታንት የሆኑ ሰዎችን ፈለጋት ናቸው ሲያገኛቸው ነው እና በቃ የሆነ ነገር ምናልባት እናንተ የምታደርጉት መጥፎ ነገር ካለ ድንገት እሱ ነገር ባይምሯችሁ መጥቶ ከሆነ እኛ እንዲህ አይነት ነገሮችን የማድረግ አላማው የለንም። ፕሮቴስታንት የሆኑ ሰዎችን ቢመጡ ካሉበት ሱስ ነፃ እንዲወጡ አድርገን አንተውም። በነገራችን ላይ እኛ የገባን ክርስቶስ እኛ የገባን ኢየሱስ እርሱ እንዲያገኛቸው እንፈልጋለን። ይሄ ከወንጀል አይደለም። ምን ችግር አለ? ፕሮቴስታንት በጣም ብዙ ፕሮቴስታንት የሆኑቶች ወንድሞች አሉ። በነገራችን ላይ
በየቸርቹ ይሄ ወንበር የነገሌ ነው እየተባሉ የሚባረሩ ማለት ነው። በየቦታው በጣም ብዙ የተብሏሉ። እናት አባቶቻችሁ ነገ ይድናሉ እየተባሉ እናት አባቶቻቸውን ቀብረው ዛሬም ድረስ የት ሄደው ጸሎት ማድረግ እንዳለባቸው በቃ ግራ የገባቸው። ከዛም ብሶ ደግሞ ከዛም ህይወት ወጥተው በጣም ከባባድ በሆነ ሱስ ውስጥ የተዘፈቁ ብዙ ፕሮቴስታንት ወንድሞች አሉ። ምኑ ጋር ነው ወንጀሉ? እነዚህ እህቶች ወንድሞች አይዟችሁ፣ መጀመሪያ ከእንደዚህ አይነት መጥፎ ከሆነ ሱስ ውስጥ ራሳችሁን አግሉ። በመጀመሪያ አምልጡ፣ ነጻ አውጡ። እንዲህ አይነቱ አሰራር ያጋንንት አሰራር ነው። ኦኬ፣ እነዛ ሰዎች ራሳቸውን ገሰው ካሉበት መጥፎ ልምምድ ከወጡ በኋላ ደግሞ ምን ችግር አለው? ልባቸው እውነተኛውን ጌታ ኢየሱስ ክርስቶስ እንደሚናፍቅ እናውቃለን እና እውነተኛውን ጌታ ኢየሱስ ክርስቶስን ደግሞ እንዲያገኙት እናደርጋለን። ይሄ ስለምንወዳቸው የምናደርገው ነገር ነው፣ ስለምንጠላቸው ሳይሆን። ፕሮቴስታንት የሆናችሁ ወንድመቶቻችን መገናኛ ሀይሌ ጋርመንት ሜክሲኮ ላይ ምናምን ኢየሱስ የሆነ ኢየሱስ ምናምን የምትሉ ልታበሽቁ ነው እንዴ? ይመስለኛል ስትወጡ ኦርቶዶክሲያንን ስለምንወዳችሁ ወንጌል ለእናንተ ልናደርስ ብላችሁ አይደል የምትወጡት? በተመሳሳይ እኛም ስለምንወዳችሁ እውነተኛውን ጌታ ኢየሱስ ክርስቶስን ታገኙት ዘንድ እንጥራለን፣ እንተጋለን። ብዙ ሰው ልቡ ስለተከፋ ብቻ ሳያውቅ ወደ ክህደት ሄዷል። አይዞ የሚለው አቶ እናት አባቷን ቀብራ በጣም ብዙ በደል ደርሶባት አይዞሽ የሚላት አታ አይዞሽ በተባሉ ሰዎች ተከተላ ሌላ ቤተ እምነት ውስጥ የገቡ በጣም ብዙ ነፍሳቶች አሉ። ማየት አለባቸው እንዴ! አይዟችሁ የሚለው ቃል ሁሉም ቦታ እንዳለ ማየት አለባቸው። ከሁሉ በላይ ግን እኛ እንዲያው የምንፈልገው ክርስቶስ ኢየሱስን ነው። አጭርና ግልጽ እና ወደ ሌሎች ሀሳቦች ከመግባቴ በፊት ምናልባት ለወንድሞች እንደምታነሱት ሀሳብ ካለ እዚህ ላይ እድል ስጥ። ጋዲ የምትለው ነገር አለ እዚህ ላይ አንተም ስለተጋበዝ አንተም ስለተጋበዝክ ደስ ይላል። እህታችን ቅድም ስሟን እንኳን አላውቀውም። ያው እንደዚህ አይነት ነገር ሀሳቡ አጠቃላይ የሆነ አይነት ሰው በደንብ ሰፊ ማብራሪያ ስለሰጠበት ተጨማሪ ብዙም ማነሳው ሀሳብ የለም። እውነት ለማውራት ግን መጨረሻ ላይ የተናገርኩ ሀሳብ ላይ ኢንፈሳይዝ ማድረግ ፈለግኩና ኦፍኮርስ ሰዎች ካሉበት ከተለያዩ ሱስ ሰው ሲላቀቅ እንዳልከው ነው ህይወት ላይ አንድ እርምጃ ወደፊት መራመድ ነው። ከዛ ባለፈ ደግሞ ያው መቼስ መራመድ የሚባለው ነገር ህይወት ላይ አንድ ስቴፕ መራመድ የሚባለው ነገር ያው ፍጻሜ ሲያገኝ ነው እና ደስ የሚለው እግረ መንገድን ደግሞ እውነት የሚባለው ነገር ቤተክርስቲያን ያስተማረችን እውነት ደግሞ መግለጥ የሚባለው ነገር ላይ ያው አንዳንድ ሰዎች ሜቢ አላል ታች ያሉ ሰዎች ሚስ አንደርስታንድ እንዳያደርጉት ነው። ኦፍኮርስ ሰዎችን ከሱስ ማላቀቁ ሀሳቡ እንዳለ ሆኖ ጎን ለጎን ደግሞ የምናውቀውን አምላክ ነው አለ አይደል? እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋቸዋለሁ ብሎ የተናገረው ጌታችን ኢየሱስ ነው። ያንን ክርስቶስ ኢየሱስን ደግሞ ለሰዎች መግለጥም አሁን ፈለገ ከተናገረው ነገር በጣም መሰረታዊ ነገር ነውና ብዙ ነገር ብለዋል ፓፓ። አይ ቲንክ ሜቢ ሌሎች የሚጨምሩት ነገር ካለ አምናሹር። ቴንኪዩ። እሺ ጋዲ ቴንኪዩ በጣም ኤርሚ ኤርሚ ወንድማችን ኤርሚ መልካም ወጣት። እሺ ፈለገ እንዴት ነህ ብራዘር? ሰሞኑን አውርተን አናውቅም፣ አጋጣሚዎች አላገናኙንም ትላለህ። እንዴት ነህ ብራዘሪ? አለልኝበት ሁሉ ሰላም? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንኳን ደህና ቆያችሁኝ ሁላችሁ። የተወሰኑ ሀሳቦችን እንደው እዚህ ላይ እንደምታነሳል አንተም የቤተክርስቲያናችን መልካም ወጣት ስለሆን እውነቴን እኮ ነው። እሺ ምኑ ላይ ነው? እዚህኛው ላይ ኦልሬዲ ተናገራችሁት እናንተ። እኔ አንዳንድ በጣም የሚገርሙኝ ሰዎች አሉ። ምን አይነት ሰዎች ናቸው? ምን አገባኝ እኔ የሆነ ጥፋት ካለብኝ ለምሳሌ ለምራችሁ የሆነ የግል ጥፋት ካለብኝ ና ቤት ና እናዋራኝ፣ ከዛ እንነጋገራለን። ካልሆነ ደግሞ ቁጭ ወደ ለፍለፍ ችግር የለውም። ፐርሰናል ነገሩ ግን ያ ነገር ከሚያገለግለው ሰው ክርስቶስን ነው የሚሰብከው፣ ክርስቶስን ነው።
ክርስቶስ ላይ ችግር ካለ ወይም ደግሞ ከክርስቶስ ትምህርቱ ጋር ችግር ካለ ኦብቪየስሊ መልስ ኤክስፔክት አድርግ። ግን አሁን ስለ አንድ ሰው የሆነ ነገር እያወራ መልስ ኤክስፔክት አታድርግ። በተለይ ስለ ፐርሰናል ነገር እያወራ መልስ እንዲመለስ ምናምን አጠብቅ። አንደኛ ማንም አይደለህም አንተ መልስ የሚመለስልህ፣ ሁለተኛ መብትህም አይደለም እኮ እና መብትህም አይደለም መጠየቅ ፐርሰናል ነገር። እኔ ለምን እንዴ ለምን ወይስ ተውት። እና ለማንኛውም እዚህ ጋር የሚሰበከው ክርስቶስ እስከሆነ ድረስ ወንጌሉ ላይ ጥያቄ ትምህርቱ ላይ ጥያቄ ያለው ሰው ካለ ኤኒታይም መጠየቅ ይችላል። በተለይ ደግሞ የሌላ እምነት ተከታዮች ሆናችሁ የእኛን አገልጋዮች ለመናገር የምትሞክሩ ሰዎች ማለት ነው፣ ምን አገባችሁ? በኢየሱስም የእኛ አገልጋዮች እኮ ጥፋት ካለባቸው አገልጋዮቻችን እኛ እኮ ነው የምንጠይቃቸው። እኛንን ተማሪዎች አይደል? እኛንን ቁጭ ብለን የምንማረው ትምህርታችን እንኳን እንደዛ ቢፈቅድ እኮ መብታችን እኮ ነው። ትናንት እኔ ጋር እዮዳብ ገብቶ ነበር እና ምን እያለ ነበር? እንደውም በእኛ እምነት አለ ካልቪኒስት ነው እሱ። በእኛ እምነት አሁን ሙዚቃ ይፈቀዳል አለኝ። አሁን ሙዚቃ እንዴት አገልጋዩ ነው ሙዚቃ ይዘፍናል አለም? ከተፈቀደለት መብቱ ነው። ምን አገባኝ? ወንጀል አይሁን እንጂ ገብቷል። እና ያው ላይ ከዚህ ጋር የሚገለገለው ሰዎች ማወቅ ያለባችሁ በደካማውም በምኑም በአህያውም እኮ እግዚአብሔር ያወራል አይደል እንዴ? አህያን እኮ ይጠቀማል እግዚአብሔር። በክፉም በጥሩም በምኑም የሚያወራው እኮ እግዚአብሔር ነው። የሚናገረው የሚያስተምረው እኮ እግዚአብሔር ነው። ትምህርቱ የእግዚአብሔር እስከሆነ ድረስ በቃ ትምህርቱ ሌላ ነው፣ ሌላ ፐርሰናል ላይፍ ሌላ ነው እና እንማርበት። በቃ ይህንን ነው የምናገረው። አመሰግናለሁ። ኤልሜ ቴንኪው በጣም እግዚአብሔር ያክብረልኝ። በዚህ አጋጣሚ እዚህ ውስጥ ያላችሁ ወንድሞች የመልካም ወጣት የሚባል መርሃ ግብር ልናዘጋጅ ነው። ምንም ስልጠና ምናምን አይደለም። ከሰኞ እስከ ዓርብ ባሉት ቀናት አንዱን ቀን መርጠን በዛ ቀን ሰዎች መልካም የሚሆኑበትን መርሃ ግብር ለማዘጋጀት እየሞከረን ነው። ልክ እግዚአብሔርን ቃል ሲናገር በጉብዝና ወራት ፈጣሪን አስብ ስለሚል በእነዚያ ቀናት አንዱን መርጠን ሰዎች ወደ መንፈሳዊ ሕይወት ቀስ በቀስ በአንድ ጊዜ ሳይሆን ቀስ በቀስ እንዴት መለወጥ እንደሚችሉ የምናወራበት አንድ ራሱን የቻለ ቀን እንመርጣለን እና በዚህ አጋጣሚ ስፔሻል ኬዝ ካልሆነ በስተቀር ለምሳሌ በግብረ ሰዶማዊ ህይወት ውስጥ ለምሳሌ ያላችሁ እህት ወንድሞች ፐብሊክ ላይ መጥቶ እኔ እንደዚህ ነኝ እንዲህ አይነት ነገር ተቸግሬያለሁ ምን ማድረግ አለብኝ ብሎ ለማውራት ይከብዳል እና እናንተ በውስጥ የምጽፉልን መልእክቶች በውስጥ ነው ምን መልስላችሁ። የምንም እምነት ተከታይ ልትሆኑ ትችላላችሁ። የምንም እምነትም የሌላችሁ ልትሆኑ ትችላላችሁ። በውስጥ መስመር መልእክት አስቀምጡልን። ከዛ በኋላ በቻልነው አቅም እንትን ላለን ለምሳሌ እዚህ ቲክታክ ፕላትፎርም ላይ አንድ ጊዜ ተመልክታችሁ ከሆነ አንድ ሮቤል የሚባል ፕሮቴስታንት የሆነ ግብረ ሰዶማዊ የሆነ አንድ ልጅ ነበረ እና አሁን ይሄ ሰው ኦርቶዶክስም ሆነ ፕሮቴስታንት የዚህ ሰው እምነት ፕሮቴስታንት ነው፣ ግን የምንም እምነት ተከታይ ቢሆን የሚያጎድፈው ባህልን ብቻ ሳይሆን የሚመርዘው የሰዎችንም ጭንቅላት ነው። ስለዚህ እንዲህ አይነቱን ነገር ከስሩ ደግሞ የማጽዳት የሁሉም ክርስቲያን ግዴታ ነው እና በእንደዚህ አይነት ህይወት ውስጥ ያላችሁ ወንድሞች ካላችሁ ስላላችሁ ብቻ ሳይሆን ከእንደዚህ አይነት ልምምድ ነፃ መውጣት የምትፈልጉ ከሆነ ራሳችሁን አዘጋጅታችሁ ቅረቡ፣ እናወራለን። ስጋችሁን በመሸጥ ያላችሁ እህቶች ለእናንተ ምናልባት ላይብሬ መጥቶ ለማውራት በጣም ሊከብድ ይችላል። እናንተም መታችሁ መልእክት አስቀምጡልን፣ እናወራችኋለን። በሱስ ውስጥ ያላችሁ ራሳችሁን በማጥፋት ስሜት ላይ ያላችሁ በተለያዩ ጉዳዮች ላይ በጣም በተለያዩ ስፔሻሊ በትዳር ዙሪያ በእጮኝነትም ዙሪያ በእነዚህ ዙሪያ ላይ እንደው እንድታደምጡኝ የቤተክርስቲያን ትምህርት ጋር ተያይዞ ደግሞ አንዳንድ ምክሮችን እፈልጋለሁ የምትሉ ሰዎች ካላችሁ አንድ ቀን መርጥና ቪዲዮ ሰራላችኋለሁ። ያንን ቀን መርጠን በየሳምንቱ በአመት አንዴ አይደለም፣ እሺ ተወዳጆች፣ በየሳምንቱ
በቻልነው አቅም መዓት ሰዎችን ወደ ተቀደሰው መንገድ እንዲመጡ እናደርጋለን። እግዚአብሔር ይርዳን። እናንተም ጸሎት አድርጉልን። እሺ ዶክተር ለአንተ ምድል ልስጥ። እሺ ፈለጌ እንዴት አመሻችሁላችሁም? ወደ ሀሳቤ ከመግባቴ በፊት ኤርሚ ወጣ መሰለኝ፣ ባይወጣ ደስ ይለኝ ነበረ። ያን የተቀጨንበት ነገር ይቅርታ ማለት እፈልጋለሁ። ረስቶትም ሊሆን ይችላል። እንደዚሁ በቲክታክ ፕላትፎርም ነው አክቹዋሊ ግጭታችንም እና ኤርሚ የኔ ምርጥ ወንድም እንደዚህ አይነት ጀግና ወንድም መሆንህን ባቅ ያኔ ራሱ እንደዛ የምናገርበት አንደበት አይኖረኝም ነበር። ኔው በጣም በጣም በእውነት በጣም ይቅርታ። የኔ ጀግና ወንድም በጣም ከምኮራባችሁ ወንድሞች አንዱ ስለሆንክ እና ረስቶ ሊሆን ይችላል፣ እሱ ላይ አስታውሰኝም ይችላል። ያኔ እኔም ዘፋኝ በነበርኩበት ጊዜ ነው ይሄ ነገር እየተፈጠረው እና እያደመጠም ከሆነ ምንም ችግር የለውም። ወደ አንተ ሀሳብ ዶክተር ይግባ ላስቀረው ብዬ ነው። ይቅርታ ላለመጠየቅ ሸሽቶ ከሆነ ይጠየቃል። ሃሌሉያ። እሺ ኔትወርክ አስቸግሮኝ ወይ ወንድማችን ኪራ እጅግ በጣም ነው የምወደው እያለ ነበረና ነው ወይ እኔም ደስ ይለኛል ሲዘምር ምናምን አየዋለሁ አንዳንዴ። አይኔ ማስተ ተጠቃ አስቀይሞ ይሆናል ይቅርታ ልጠይቀው እያለ ነው። ኧረ በጣም ተቀይሜዋለሁ። በጣም በእውነት በጣም አይ ተነገሩ ጉዳይ አይወራም። ይቅርታ እያለ ነው። ጭራሽ ትዝ አይለኝም። ብሌን ትሙት ተጣልተን ነበር ኪራይ ይሰማል። ኪራ ማይክል ሚክ ነው አስቸግሮት ነው መሰለኝ ለመግባት። ኧረ ኪራ እያወራን እኮ ነው። ዝም አልከን አንተ። ወይ አይሰማኝም፣ ለእኔ የማንም ድምፅ አይሰማኝም። ያንተ ብቻ ነው የተሰማኝ። ፈለግ አስተርጓሚ ሆኑ ማለት ነው። ይኸውልህ ኪራይ ኤርሚ እንዳለህ እኔ አስቀድሞኝ አቅም መቼ ነው ደግሞ የተቀያየም ነው እያለ ነው። ቢገባ ፈለገ ቆይ ወጥቼ ልግባሽ። ወጥቶ ይግባ። አሁን ለእናንተ ይሰማችኋል? ጋዴ ኤርሚ ያስሰማል። እኔ ሁለታችሁም ይሰማኛል። ያው ቅድስናዬም ትንሽ ከፍ ያለ ስለሆነ መሰለኝ። ኤርሚ ዛሬ 3 ዓመት እኮ ከባድ ዕቅበተ እምነት ነበረ። ትዝ ይላል ፓፓ እንዴ? ባይዛዌ በዕቅበተ እምነት ክሬዲት ልስጥ በዚህ አጋጣሚ ጋቢ ለራሱ እያመቻቸ ነው ትላለህ። በነገራችን ላይ እኛ ቲክታክ ከመጀመራችን በፊት ቲክታክን ቀጥ አድርገው ዕቅበተ እምነት ላይ በደንብ ከሚሰሩ ወንድሞች መካከል አንዱ ኤርሚ ነው እና ኤርሚን ብዙ ሰው ያኔ ያለውን ቪዲዮ እኔ እንዴት እንደሚደርሱ አላውቅም። እንደውም በብዛት ነው ቪዲዮች ይታዩ የነበሩት እና ኤርሚ በጣም የቀደመ ነው። ከዛ ደግሞ አቡም በጣም የቆየ ነው። ከሁሉ በፊት ደግሞ ሲኒየር ጋዲ ነው። ጋዲ በጣም እድሜ ጠገብ ነው በጌታ ጋዲ ገና በ35 ዓመቱ እኮ ነው የጀመረው። ገና በ35 ዓመቱ ድር ካለ ጋዲሳ ነው የሚሆነው መልሱ። ጋዲሳ በጣም የጥንት በጣም የድሮ ነው እና የሆነ ሰዓት እውነት መንፈሳዊ ኮንተንት ተዘጋጅቶ እነ ጋዲ እነ ኤርሚ እና ቡል ይሸለሙ ይገባሉ ባይነኝ። እኔ መሸለም እችል ኖሮ እኔ ራሴ ይሸልማቸው ነበረ በእውነት ጋዲ
ለምን አሁን አሸለማቸው? ለምን አሸለማቸው? ማታ ስነች በቃ ፍታ አንተ ሰውዬ ልጁ ፊቱ ተቀየረ እያየሁት እኮ ፈለገ ፊትህን ለቀቅ አድርገው። የመጀመሪያው ተሜ ነው ይላሉ ከታች ደግሞ እንደውም የመጀመሪያው ጌታ ክርስቶስን የተቀበለው ነው። ተሜ ያኔ ጌዳው ላይ ነበረ ትላለህ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ፈለገዬ። ደህና ነው ሆይ? ዘማሪት ፋንቱ ወሌን ሰላም ቢያት። ያው እሷ አንጋፋዋ ዘማሪት እንዴት ነሽ? ደህና ነሽ ወይ? ሰላም ላንቺ ይሁን። ፋንቲ ይሰማል? አላው ተራስትልኝ። እንዴት ዋልሽ እህቴ? እንዴት ነሽ? እንዴት ነሽ? ደህና ነሽ ፋንትዬ? ተመስገን ስላሴ ይመስገን። ደህና ነሽ? እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ተመስገን። እግዚአብሔር ይመስገን። ደስ ይላል። እግዚአብሔር የተመሰገነ ይሁን። አሜን። እሺ፣ አሜሪካ ነው ያለሽው? ሀገር ቤት ነው ያለሽው? አይ አሁን እዚህ ነኝ ያለሁት አሜሪካ ነገር ጊዜ። እሺ፣ አይ ጥሩ። ሁለታችንም እዚህ ነው ያለ ነው። ከሰኔ ትቆያለሽ? እስከ ሰኔ እቆያለሁ። አዎ፣ አንድ ፕሮግራም አለ እንደውልሻለን። እሺ፣ ይቅርታ መምህር። ኧረ ችግር በጣም ከፍቶኝ ነው። ጋድ እየሰማ ነው። እኔ እናንተ እዚህ ሳሪስ ላና ማርያም ምናምን እንባባላለን። እንዴት ደስ ይላል። እግዚአብሔር እኔ ዛሬ አሜሪካ ዓለምን ነው የምትዞረው እኮ አሁን ገና ልጅ ስለሆንክ ነው እንጂ ዓለምን እንደምትዞረው ምንም ወንጌልን እየሰበክ ግድ ነው። በአገልግሎት ዓለምን እንደምትዞር እርግጠኛ ነኝ። ኧረ ግድ ነው አቡዬ። እንዴ አሁን ራሱ በጣም ብዙ የነሳ ልጆች በጣም እየጠሩኝ ነው። ትንሽ አንዳንድ ሀገራትን በቀጣይ ዓመት ላይ በእርግጠኝነት እስኪ ምንም ብር ሳይከፍሉ 3,000 ብር 4,000 ብር ሳያስገቡ በነፃ መልካም ወጣት ትምህርት አስተምረ ለቤተ ክርስቲያን እስኪ እንግዲህ ምርኮ ያስፈልጋል። ግድ ነው አቡዬ። ያው ዛሬም ከወንድሞች ጋር ገብተን እያወራን ያለ ነው የሀሳብ ትልቅ ሀሳብ። ዋው እስኪ እግዚአብሔር ያበርታል። ሁላችሁም በዚህ አጋጣሚ ዘማሪት ፋንቱዬንም ዘማሪት አቡዬንም ሁላችሁም ፎሎ አድርጓቸው። ዶክተር ኪራ ቅድም ኔትወርክ እየተቆራረጠ ነበረ እና እንግዲህ ስለ መልካም ወጣት እያወራን ኪራ ወንድማችን እንግዲህ እንደ መልካም ወጣት ሆኖ መጥቶ አረ እንደው አጥፍቻለሁ ይቅርታ እያለ ይቅርታ እየጠየቀ ነው ይመስለኛል። ኤርሚና ተሙን ይመስለኛል ይቅርታ የሚጠይቀው። ኪራዬ ያለ አለሁኝ ፈለግዬ። ያው ኤርሚ እንዳልኩት ይመስለኛል ረስቶታል። ረዘም ያለ ጊዜ ስለሆነ እንኳን ረሳኸው። እኔ ግን ያው ስላልረሳሁት ያጠፋ ሰው አይረሳውም የፈለገ ቢሆን። ያስቀየምኩት እኔ ስለነበርኩ ውስጤ የሆነ ቅር የሚለው ነገር እያለ ደስ አይልም። ባወራው ክርስትናውን ብናወራው ደስ አይልም። እሱ ከኔ ቀድሞ በጣም ብዙ ጥሩ ነገሮችን በዚህ በቲክታክ ፕላትፎርም ላይ ያደርግ የነበረ ልጅ ነው ከበፊት ጀምሮ እና በዛ ሰዓት ዲሞቲቬት ስላደረግኩት ራሱ በጣም ነው አሁን ፊል ያደረግኩት እና ረስተከው ይሆናል ነው ያም ሶሪ ብቻ ለሁሉም እዚህ ሁሉም ሰው ፊት ይቅርታ መጠየቅ ስላለብኝ ነው። የመጣው ነገር በጣም ደስ ስለሚል ታናሽ ነህ በእድሜ በእርግጠኝነት ግን በጣም ብዙ ትልልቅ ነገሮችን ከአንተ ተምሬያለሁ። በጣም ነው ማደምጥ የምከታተልህ እና በእውነት በጣም በጣም ጎበዝ ልጅ ነህ። ያው ከልደትም ከፈለግም በደንብ ነው የምትሻለኝ። መጨረሻ ላይ በቃ ሁለታችሁ ነው ማስወረዳችሁ። በነገራችን ላይ እሱ እንዳመራባችሁ ተባለ
ስማ እና እሱን ለማለት ነው ኤርሚዬ። ተስፋ አደርጋለሁ ይቅርታዬን በሁሉም ሰው ፊት በነ ፋንትዬ ትልልቅ እናቶች አሉ እዚህ እነ ዮሐድ እነ ዘማሪት አቦነሽ አሉ። ጋዲሳ እንኳን ቢያገኝን ሁለታችንንም ተሙ አላስቀይም፣ ምንም አስቀይም አላውቅም። ተሙን አስቀይመኝ አታውቅም። ዶክተር ዮሐድንም እኮ በጣም ትንሽ እድሜው የሄደ ነው። እውነትህን ነው ዮሐድዬ። እና ኤርሚዬ ይቅርታ ለማለት ነው የኔ ወንድም። እዚሁ ተቀብያለሁ ካላልከኝ ላይቭን አጨናንቀዋለሁ። እሺ ወንድሜ እግዚአብሔር ያክብርልኝ። እኔ በምን እንደተጣላን አላውቅም፣ ምን እንደተነጋገርን አላውቅም። አክቹዋሊ እኔም አክቹዋሊ ላይክ ከ4 ወር ከ5 ወር ምናምን በፊት እጥብ ነበር ማረጋቸው። ኢቨን ኮመንቱን ላይ እየፈለግኩ ማለት ኔጌቲቭ ኮመንት እየፈለግኩ አይደለም ሰው ተናግሮኝ ምናምን ፎርሹር አስቀይሜ ይሆናል ወይ ደግሞ የሆነ ኔጌቲቭ የሆነ ሀሳብ አይተ ይሆናል አላውቅም በምን እንደሆነ፣ ግን ይቅርታውን ተቀብያለሁ። እሺ አክቹዋሊ ግን ትዝ አይለኝም በምን እንደተጣላን ምን እንዳልከኝ ምናምን። እኔ አሁን ትዝ የሚለኝ አንተን ከመጀመሩ እንደሆነ ታውቃለህ፣ መዝሙር ምናምን ስትዘምር እሱ ፖስት ሲደረግ እሱን አይቼ በዛ ነው የማውቅህ እንጂ ከዛ ፊት መጣላታችንን ምናምን ትዝ አይለኝም ወንድሜ። ግን ጌታ ሁለታችንንም ይቅር ይበለን፣ ይቅርታ ባለቤት የሆነ እሱ ሁላችንንም ይቅር ይበለን። ፎሎ አድርጌያለሁ፣ እወድሃለሁ። አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። የሆነ ሰው መዘመር የለበትም ለዚህ ነገር። ፈለጊ ፋንቱ ከላይ ቁጭ ብላ፣ አቦ ከላይ ቁጭ ብላ አሁን ይህንን የእርቅ ይህን የመሰለ ነገር ካለ ዝማሬ እንዴት ጋድዬ አይመስልህም? እኔ እንደዘምር አይደለም ዶክተርዬ የጠራኸኝ። እኔ ከዘመርኩ 6,000 ሰው በአንዴ ወደ 500 ሰው ሊወርድ ይችላል እና ሪስክ አለው ትንሽ። ፋንትዬ ግን እንዲሁ በእውነት በጎ መዓዛ ሽቶኝ ነሽ። እንደ 2 መስመር ለእኔና ለእኔ ለልጅሽ 2 መስመር ባንቺ ጣፈጠ ማልጫነቱ እጠራሻለሁ ነይ መሬቴ። በጎ መዓዛ ሽቶኝ ነሽ በሰው ሁሉ ፊት ዘመርኩልሽ። ፋንትዬ በገብርኤል ከኔ እሷ በተዘምር ጥሩ ነው። እኛ ብዙ ዘመን እንትን ስላል ነው እናብነ ፋንትዬ። እኔ እንዲያውም ናፍቀሽኝ አንደበት የሚያወጣ በይልኝ ልልሽ ነበር። በዘመር ጥሩ ነው ግን ስላሴን እናመስግንና በኋላ ደግሞ እንታችን ዘመር መጀመሪያ ፈጣሪያችን መመስገን አለበት ብዬ ነው። አሜን። ስለዚህ ጊዜ ካለ በኋላ ማዛ አላሉ ማለት ነው። አለን ጊዜ ችግር የለባት። የስላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት የስላሴ መንበር ቅዱሳን ከበውት እያሸበሸቡ የሰማይ መላእክት ካህናተ ሰማይ ስሉስ ቅዱስ ሲሉ ይህን ልዩ ክብር ያዩ የታደሉ በጽድቅ ስራቸው በምድር ይታያሉ። በጽድቅ ስራቸው በምድር ይታያሉ። የስላሴ መንበር ቅዱሳን ከበውት
ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት የቅዱሳን ህብረት የቅዱሳን ሀገር ሲያወድስ ይኖራል የስላሴን ክብር ጽድቅና ርኅራኄ የተሞላ ሰማይ እግዚአብሔር ያድለን በትንሣኤው እንድናይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት። ዝማሬ መላእክትን ያሰማልን ፋንትዬ፣ እጅግ በጣም እንወድሽ በዚህ አጋጣሚ እና እንደው አንቺ አሁን ስትዘምሪ እጅግ በጣም እንወደው ደግሞ ዘማሪ ሊቀ መዘምራን ይልማም ተዛለን እና ፋንትዬ እንደው አንድ ቀን አመቻችተሽ እንደው ይልማይም እንደው ለምን አይመጣም? ደስ ይለኛል። አንተ ፕሮግራሙን አመቻችና መጥቶ በደንብ በጸጋው እግዚአብሔር የሰጠው ልዩ ጸጋ አለ ቢያገለግል ደስ ይለኛልን። አንተ የሚመች ቀን በዚህ ቀን ብለህ አስተካክለን ይመጣ ደስ ይለኛል። እኔም መስማት ስለምፈልግ ባልንጀራዬ ማለት ነው። እሺ